በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የሚወዳችሁና የሚያከብራችሁ የልዑል እግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የአስራትና የቃል ኪዳን ልጆች ሁላችሁም በያላችሁበት ሰላም ለእናንተ ይሁን። አሁን የማነብላችሁና የምትሰሙት ግብረ ሕማም ይባላል። ግብረ ሕማም ማለት ጌታችን አምላካችን ኢየሱስ ክርስቶስ በዕለተ ዓርብ የተቀበለውን መከራ ማለት ነው። ይህውም አብይ ጾም እንዳለቀ በመጨረሻዋ ሳምንት ከሆሳዕና እስከ ትንሣኤ ድረስ የምናነበው መጽሐፍ ነው። ታዲያ በዛን ጊዜ ሁላችንም ስለማያደርሰንና ስለማይሳካልን በያላችሁበት ቦታ ሁሉ ከዓመት እስከ ዓመት ይህንን ጸሎት አድርጋችሁ እየሰማችሁ አምላካችሁን እያሰባችሁ ወደ እግዚአብሔር እንድትመለሱ በማለት ወደ እናንተ እያስተላለፍኩ ትገኛለሁ እና ይሄ ግብረ ሕማም ሲደርሳችሁ እናንተ ብቻ ሰምታችሁት እንዳይቀር በዓለም ላይ ለሚገኙ ወገኖቻችን ሁሉ እንዲታሰራጩትና እንዲታስተላለፉት በእግዚአብሔር ስም አሳስባችኋለሁ። በተለይም በሕማማት ጊዜ በቤተ ክርስቲያን ሄዶ ለመስማት የማንችል ብንሆን ባለንበት ቦታ ሁሉ ስራችን እየሰራን የቀን የቀኑን የሰዓቱን እያወጣን እንድንሰማ ይህንንም አብሬ ያሳስባችኋለሁ። እንግዲህ እኔንም ሰብስክራይብ እንድታደርጉኝና እንድታስደርጉኝ በእግዚአብሔር ስም ይህንንም እጠይቃችኋለሁ። አሁን በቀጥታ ወደ ግብረ ሕማሙ ነው የምንሄደው። ሰኞ ከቀኑ 9 ሰዓት ላይ የሚነበብ በትንቢተ ኢሳይያስ ምዕራፍ 40 ቁጥር 1 እስከ 8 ያለው ኃይለ ቃል ነው። ዘኢሳይያስ ነቢይ በረከቱ ትኩን ምስሌነ ለዓለመ ዓለም አሜን። የነቢዩ የኢሳይያስ ትንቢት በረከቱ ከእኛ ጋር ለዘላለም ትኑር አሜን። ተራ ቁጥር 1 ገሥጽዎሙ ለሕዝብየ ይቤ እግዚአብሔር እንዲህ አለ፣ እናንተ ነቢያትና ካህናት ሆይ ወገኖችን እስራኤልን ምእመናንን ምከሯቸው፣ አስተምሯቸው፣ ልብ አሰኟቸው አለ፣ አስታውሷቸው አለ። ተራ ቁጥር 2 ካህናት ሃኒ ንብብዋ ለኢየሩሳሌም ውስተ ልባ ወገሥጽዋ እስመ በዝሃ ሐሳራ ወተርፈ ኃጢአታ ወተፈዴት እምእደ እግዚአብሔር ካይበት ኃጢአታ። እናንተ ካህናትና ነቢያት ሆይ ለኢየሩሳሌም ከልቧ የሚገባ ከልቧ የሚደርስ ነገርን ንገሯት። በልቧ አድሮ የሚኖር ትምህርትን አስተምሯት። ጉስቁልናዋ በስቶ ወደ እኔ ደርሷልና አለ። ኃጢአቷን በስቷልና የኃጢአቷንም ፍዳ ከመቀበሏ አስቀድማ ወደ ልቡናዋ ተመልሳ ከኃጢአቷ ትርቅ እንደሆነ እናንተ ካህናትና ነቢያት ለእስራኤል ጥፋቷን ንገሯት አለ። እግዚአብሔር ሳይደግስ አይጣላም እንዲሉ የእግዚአብሔር ድግሱ ከፍርዱ አስቀድሞ ምክሩ፣ ትምህርቱ፣ ትእዛዙ፣ ተግሳጹ ነው። እግዚአብሔር ሲመክር፣ ሲገስጽ፣ ሲያስተምር፣ ሲመክር አይቶ የማይመለስ ከሆነ የእግዚአብሔር ቁጣው ደግሞ ከዚህ የከፋ ይሆናልና ፍዳዋ ኃጢአቷ ከእኔ ዘንድ ደርሷል አለ። ከእግዚአብሔር እጅ እጥፍ አድርጋ ተቀብላለችና ምከሯት አለ እግዚአብሔር። ተራ ቁጥር 3 ቃለ አዋዲ በገዳም ጽሑ ፍኖቶ ለእግዚአብሔር ወአሪው መጽያህቶ ለአምላክክሙ። የአዋጅ ነጋሪ ቃል አለ። የአዋጅ ነጋሪ ቃል በምድረ በዳ የእግዚአብሔርን ጎዳናውን ጥረጉ፣ የፈጣሪያችሁንም ጥርጊያውን ጎዳናውን አስተካክሉ እያለ የሚጮህ ድምፅ አለ።
ይህንንም እግዚአብሔር አስቀድሞ በትንቢተ ኢሳይያስ እንዲህ ብሎ የተናገረለት ስለ ጌታችን ስለ ኢየሱስ ክርስቶስ መምጣት ከ6 ወር በፊት ቀደም ብሎ ከበረሃ ወጥቶ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ የሚያስተምረውን መጥምቀ መለኮትን ቅዱስ ዮሐንስን ነው። ጌታችን አምላካችንን ኢየሱስ ክርስቶስን በዮርዳኖስ ወንዝ ያጠምቀው የዘካርያስ ልጅ ዮሐንስ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ ጎድጓዳው ይሙላ፣ ተራራው ዝቅ ይበል፣ ጎጣጉጡ ሁሉ ይስተካከል አለ። ጎድጓዳ ያለው ታዛቢ ተመልካች አጥቶ ሕግ ጠፍቶበት ዳኝነት የጎደለበት ድሃው ነው። ተራራው የተባለው ባለስልጣኑ፣ መኳንንቱ፣ ነገስታቱ፣ መሳፍንቱ ናቸው። ጎጣጉጡ የተባለው ጠማማው፣ ክፉ፣ ወልጋዳው እግዚአብሔርን የማያስበው ሁሉ ነው። ስለዚህ ሁሉ ይስተካከል እያለ አስቀድሞ ለ6 ወር ያህል ዮሐንስ አስተማረ። ከሱ ቀጥሎ ጌታችን አምላካችን ኢየሱስ ክርስቶስ ወደ ዮሐንስ እንደመጣ ይህንን በዮሐንስ ወንጌል ምዕራፍ 1 ላይና በማቴዎስ ወንጌል ምዕራፍ 3 ላይ ያለው ኃይለ ቃል የምናገኘው ነው። ተራ ቁጥር 4 ኩሉ ማእምቅ ይምላ ወኩሉ ደብሬ ወወግር ይታሃት ወይኩን ኩሉ መብእስ መጽያህተ ወይኩን ቆላተ ርሂበ የጎደጎደው ጎድጓዳው ሁሉ ይሙላ አለ። ተራራው ኮረብታ ሁሉ ይስተካከል አለ። ጎጣጉጡም ሁሉ ጥርጊያ ይሁን አለ። የቆላው ምድር ሁሉ ሜዳ ይሁን አለ። ይህንን ጌታ እግዚአብሔር በኢሳይያስ አድሮ ስለ ቅዱስ ዮሐንስ የተናገረው የትንቢት ቃል ነው። ጎድጓዳው የተባለውም እንደነገርኳችሁ በዝቅተኛ ደረጃ የሚኖረው፣ ተራራው የተባለው ኮረብታ የተባለው ገዡ በጉልበቱ በኃይሉ የሚኖረው ነው። ጥርጊያ ጎዳና ጎጣጉጡም ጥርጊያ ጎዳና ይሁን የተባለውም ይሄ በክፋት ያለው ሁሉ ነው። ተራ ቁጥር 5 ወያስተርኢ ስብሐተ እግዚአብሔር ወይርአይ ኩሉ ዘነፍስ መድኃኒተ እግዚአብሔር የእግዚአብሔር ጌትነት ይገለጥ፣ ሥጋዊ ደማዊ የሆነ ሁሉ እግዚአብሔር የሚያደርገውን ድኅነት ይመልከት የሚል ድምፅ ይሰማል አለ። ተራ ቁጥር 6 እስመ እግዚአብሔር ነበበ ቃለ ዘይብል ክላህ ወበል ወእብየ ምንተ ይኬልህ ኩሉ ዘሥጋ ከመሳይር ወኩሉ ክብሩ ለሰብ ከመፍሬ ምድር እግዚአብሔር አሰምተ ተናገር የሚል ቃል ተናግሯልና ጩህ፣ በኃይል ጩህ ይላል። ምን ብዬ ልናገር አለ ነቢዩ። ምን ብዬ ልናገር አልሁ። ሥጋዊ ደማዊ የሆነ ሁሉ እንደ ሳር ነው። የሰው ሁሉ ክብሩ እንደ ሳር ፍሬ ነው አለ እግዚአብሔር። ተራ ቁጥር 7 ወየብስ ሳይሩ ወይወድቅ ፍሬሁ እስመ መንፈሰ እግዚአብሔር ይነብብ ቦቱ አኮኑ ሳይር ሕዝብ የእግዚአብሔር ሕይወቱ መንፈስ ቅዱስ ይናገርበታልና ሳሩ ይደርቃል አለ፣ ፍሬውም ይረግፋል አለ። ይኸውም ሳር ያልሁ የሰው ልጅ ነውና አለ። ሳሩ የተባለው ወላጅ አባት እናት የተባለው ሲሆን ፍሬ የተባለው የልጅ ልጁ ነው። ተራ ቁጥር 8 ይየብስ ሳይር ወይትነገፍ ጽጌ ወቃለ እግዚአብሔር ይነብር ለዓለም። ሰው ሁሉ ይጠፋል፣ አበባውም ይረግፋል፣ የእግዚአብሔር ቃል ግን ለዘላለም ጸንቶ ይኖራል ብለህ ይህንን አስተምር አለኝ አለ። ሰው ሁሉ የተባለው አረጋዊ፣ ሽማግሌው፣ ሊቃውንቱ፣ መኳንንቱ፣ ነቢያቱ፣ ሊቃውንት፣ ካህናቱ ሁሉ ናቸው። አበባው የተባለው ወጣቱ፣ ሕፃናቱ፣ በማዕከላዊ ዕድሜ ያለው ሁሉ ይሄ ሁሉ ይረግፋል አለ።
እግዚአብሔር ተናግሮት የማይሰማ ሁሉ አሟሟቱ የከፋ ነውና። በትንቢተ ኢሳይያስ ምዕራፍ 40 ከቁጥር 1 እስከ